ነችና ረድፍረት ተደፋፍረን አድርጉ አሁን የተደፋፈረው በጣም የተናናቅነው እንዴ ጭራሽ ከባሩ ዘንድሮ ምን እንደመጣብን አናውቅም። ዘንድሮ በጣም ከባድ ነገር ነው የገጠመን። በጣም እኔ እንደዚህ ገጥሞኝ አያውቅም። እንዴ ነችና ጭራሽ ጣሩ እየተናናቅን ያለ ነው ማለት ነው። በጣም በመጨረሻ ደግሞ የምናገረው ነገር አብርሃሙ ይህንን ቪዲዮ ታየዋለህ እየሰማኝ ነው። እስከዛሬ ወንድም ስንባባል ቆይተናል። ሰምተኛል አይደል? እስከዛሬ ወንድም ስንባባል ቆይተናል። ዛሬ መጨረሻ ገባ። ትናንት እንደ የተለቀቀው ቪዲዮ አይቻለሁ። ሄርሜላ ቀለበት እንሰር ስትል ላስብበት ብለሃል። ያደረግከው ቀን ቀለበቱ ያደረግከው ቀን የዛኔ ወንድምነቱን አጥተዋል። የዛኔ ለአንተ ወንድምነት ታጠዋል። ቀለበቱን ያደረግከው ቀን ማለት ነው። ሙሉ ቤተሰቡ ነው ተስከፈው ነው ተሰራ ሙሉ ቤተሰቡ ማለት ነው። ከዛ ተጋብታችሁ እናንተ ሰርግ ልንደግስ ነው ሀሳብ ወንድሜን ከእንደገና ለሞሽረው እንደዛ ነው ሀሳብ። ከዛ ነገም ከነገ ወዲያ ከሄርሜላ ጋር ትፋታና ከሌላ ሴት ጋር ደግሞ ድጋሚ እንደግሳለን። ዋው ወይስ ድግስ ትወዳለህ ነው? ሰርግ ምናምን ትወዳለህ? መጋባት ምናምን ትወዳለህ? እንደዛ ነው ሀሳብ። የምሬ ነው እየሰማኝ ነው። ከሄርሜላ ጋር ቀለበት የዛከም ያለቀው ሁሉም ነገሮች እውነቱ ነው። እዛኔ ነው ያለቀው ሁሉም ነገር። የቀለበትን ትርጉም ታውቀዋለህ መቼም ቀላል አይደለም። የቀለበትን ትርጉም ያውቀዋል። ለሩታ ቀለበት ስታደርግላት ምን ብለህ እንዳደረግላት ራስህ ታውቀዋለህ። አሁን ደግሞ ለሄርሜላ ምን ብለህ እንደምታደርግላት እናየዋለን። እስኪ እናየዋለን። አንተ እንደዚህ ከሆነ ላይፍሽ ትኖራለህ። የራስህን ህይወት ትኖራለህ። ምሬን ነው። ቀለበት ያደረግላት ለሄርሜላ ቀለበት ያደረግላት ቀን ነው በቃ የተናናቅነው። ነገርኩህ። እስከዛሬ በጣም አከብርሃለሁ። ለአንተ ሪስፔክት አለኝ። ከወንድምም በላይ ነው አንተ ለኔ። ይህንን ደግሞ ታውቃለህ። አንተ ከሄርሜላ ጋር ቀለበት ያደረግህ ቀን ነው የዛኔ ነው ሁሉም ነገር ያበቃው። ቤተሰብህንም እኔንም የምታጠኝ የዛኔ ነው። ነገርኩህ። ቀለበት ያደረግህ ቀን የዛኔ እኔንም ሁሉ ቤተሰቦች ታጣለህ። ሄርሜላ ጋር ትኖራለህ ብቻ ነገርኩህ። ቤተሰብ አለኝ አትልም የዛኔ። ወንድም አለኝ አትልም የዛኔ። ነገርኩህ። እኔም ወንድም አለኝ አለ። በቃ አለቀ። ይህ ነው አንፈልገው። እኔም ወንድም አለኝ ብዬ አላወራም ከአሁን በኋላ። እንደዚህ አይነት ወንድም የለኝም። እና ደግሞ አብዛኞቻችሁ ወንድም አይደል ወይ አያሳዝንም ወይ? ለወንድም አታግዜ ከወንድምነት የወጣ ነገር ነው። ወንድም ሌላ ነው፣ ይሄ ሌላ ነው። በቃ ትዳር ነው አይደል? እና እንዲልከሰከስ ከሁሉንም እንዲያገባ የመጡ ሴቶች ሁሉ አፈቅራለሁ የሚሉ ሴቶች ሁሉ እንዲያገባ ነው መስለው። እንደዛ ነው ፍላጎታችሁ እናንተ የአብርሃም ወዴቶች፣ እንደዛ ነው ፍላጎታችሁ። እኔ ደግሞ እንደዛ አልፈልግም። ከልጁ እናት ጋር አብሮ እንዲቀጥል ነው ፈልገው። ካልሆነ ደግሞ በጊዜ ሂደት ነገሮች እስከሚስተካከሉ ድረስ አርፎ መቀመጥ ያለበት እንዴ። ግራ ነገር አንድ ሴት አፈቅራለሁ ስለጁ ከእሷ ጋር ቀለበት አድርጎ መኖር አለበት እንዴ? እግርም ከእግር እኮ ይጋጫል። ቢያንስ መጠበቅ እኮ አለበት። ትክክለኛ መሆን እኮ አለበት። አንቺ ራሱ ሄርሜላ ተብዬው ትንሽ አይከብድሽም እንዴ? ሴት ልጅ ስትጠየቅ አፈቅርሻለሁ ታፈቅድኛለሁ ስትባል ቀለበት ላድርግልሽ እንደዚህ ስትደረገው ያው ደስ የሚለው ባህላችንም እስከዛሬ የኛ የኢትዮጵያ ባህል እንደዛ ነው። አብዛኛው እየተለመደ የመጣው ድሮ አባቶቻችን እናቶቻችን ሲያገቡ አባቶቻችን ነው ሄደው የጠየቁት። ቤት ሄደው የሚጠይቁት አባቶቻችን ነበሩ። አሁኑማ ምን አይነት ባህል እንደመጣ አላውቅም። ሴት ሆኖ አልጠያቂም። ምን እንደሆነ አላውቅም። ምን አይነት ዘመን ላይ ምን እንደደረስን አላውቅም። ይሁን ግን የአንቺ ደግሞ ባሰ። የሄርሜላ ደግሞ ባሰ፣ ከፋ እንዴ። አንቺ ከፋ እኮ ባሰ። ከሴቶቹ ከሌሎቹ ሴቶች የአንቺ ገነነ ወጣ ላይ ወጣች እና ከዚህ በላይ ስለ ሰዓት ይኖርሽ ከዚህ በላይ ምንም ማለት አልፈልግም። ስሜታዊ ሆኜ ብዙ ነገር አውርቻለሁ። ላስቀየምኳችሁ ለደበራችሁ ሰዎች ካላችሁ በንግግሬ በጣም ሶሪ፣ ይቅርታ። ስሜታዊ ሆኜ ነው ያወራሁት እና የሰማኝን ስል ሁሉ ነገር ያወራሁት
አብርሃምም አቡሽም ሄርሜላም ለምታደርጉት ነገር እያሰባችሁና እያስተዋላችሁ ብታደርጉ ደስ ይለኛል እና ሩታም ደግሞ ከሀገር እንድትወጣ የምትፈልጉት ካላችሁ አትወጣም፣ ይዝም አትወጣም። ልጇ ከራሷ ጋር አድርጋ ታሳድጋለች። ከቤት በመሆን ልጁን ታሳድጋለች።